በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 20 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የሰማዕት ቅዱስ ቴዎድሮስ ቤተ ክርስቲያን የከበረችበት ዕለት ሁለተኛው የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት አንያኖስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ ቴዎድሮስ ሰማዕት። ኅዳር 20 በዚች ቀን የሰራዊት አለቃ የነበረ የሰማዕት ቅዱስ ቴዎድሮስ ቤተ ክርስቲያን የከበረችበት ዕለት ነው። የዚህ ቅዱስ አባት ስሙ ዮሐንስ ይባል ነበር። እርሱም ከላይኛው ግብጽ ሰጠብ ከምትባል መንደር ነው። ወደ አንጾኪያ ከተማም ከሰራዊቱ ጋር ወሰዱትና በዚያ ኖረ። ከዚያች ከተማ መኳንንቶችም እያንዱን ልጅ አገባ። እርሷም ጣዖትን ታመልክ ነበር። ባሏ ዮሐንስ የሚያመልከውን ግን አታውቀውም ነበር። ከዚህም በኋላ ይህንን ቅዱስ ቴዎድሮስን በወለዱት ጊዜ እናቱ ወደ ጣዖቱ አቅርባ አምልኮቷን ልታስተምረው ፈለገች። አባቱ ግን አስተወው። ስለዚህም ተቆጥታ ባሏ ዮሐንስን አባረረችው። ሕፃኑ ቴዎድሮስም በእናቱ ዘንድ ቀረ። አባቱ ዮሐንስንም ልጁ ቴዎድሮስን ወደ እውነተኛ መንገድ ይመራው ዘንድ ወደ እግዚአብሔር ይጸልይና ይማልድ ነበር። ሕፃኑ ቴዎድሮስም ባደገ ጊዜ ጥበብን ተማረ። ጌታችንም ልቡን ብሩህ አደረገለት። ስሙ አውላኪስ ወደሚባል ኤጲስቆጶስም ሄዶ ክርስትና ጥምቀትን ተጠመቀ። እናቱም ታላቅ ሐዘንን አዘነች። ከዚህም በኋላ ስለ አባቱ በሕይወት እንዳለ ወይም እንደሌለ ጠየቀ። ከአገልጋዮቹም አንዱ የአባቱን ሥራ በስውር ነገረው። ቅዱስ ቴዎድሮስም ጎለመሰ፣ እጅግም ብርቱ ሆነ። ንጉሡም የሰራዊት አለቃ አድርጎ ሾመው። የፋርስ ሰዎችንም ሊወጋቸው በወጣ ጊዜ ይህ ቅዱስ ቴዎድሮስ በረታ። የፋርስ ንጉሥንም ልጅ ይዞ ማረከው። ከእርሱም ጋር ምስራቃዊው ቴዎድሮስ ነበረ። የፋርስንም ሰራዊት አሳደዷቸው። ከጥቂት ወራቶች በኋላም የፋርስና የበርበር ሰዎች በሮማውያን ላይ ተነሱ። ብዙ ከተሞችንም አጠፉ። ዲዮቅልጥያኖስን በሰማ ጊዜ እጅግ ፈራ። ቴዎድሮስንም ጠርቶ ምን እናድርግ? ሰራዊትን ሁሉ የጦር መሳሪያንም ሁሉ ይዘ ወደ ሰልፍ ውጣ አለው። ቅዱስ ቴዎድሮስም እንዲህ ብሎ መለሰለት፣ አንተ የጦር መሳሪያን ወስደ ለአሽከሮች ስጣቸው፣
እኔ ክብር ይግባውና በፈጣሪ በመድኃኒቴ በኢየሱስ ክርስቶስ እርዳታ እተማመናለሁና የጦር መሳሪያ አልሻም። እኔም ብቻዬን ወደ ጦርነቱ ሄዳለሁ። ከወታደሮቹ አንድ እንኳ ከኔ ጋር አልወስድም። በእጄ ውስጥ ያለ ይህ ጦር የተቀመጥኩበትን ፈረስ ይበቃኛል። ከኔ ጋር የሚወጣ ፈጣሪ እሱ ይረዳኛልና አለ። ንጉሡም እነሆ ጠላቶቻችን ወደኛ ቀርበዋልና የወደድከውን አድርግ አለው። በማግስቱም ቅዱስ ቴዎድሮስ ወደ ሰልፍ ወጣ። ንጉሡም የበርበርን ሰዎች ተወጋቸው ዘንድ ምን ኃይል አለ? እነርሱ ብዙ ወገኖች ናቸውና አለው። ቅዱሱም ለንጉሡ እንዲህ ብሎ መለሰለት፣ አንተ ከሰራዊትህ ጋር በዚህ ቁም፣ እኔም ወደ እነርሱ ብቻዬን እሄዳለሁ፣ በእነርሱም ላይ የሚደርሰውን ታያለህ አለው። እኔ በእግዚአብሔር ኃይል እንደማጠፋቸው አውቃለሁና አለው። ከእነርሱም አንዱ ወደ ቤቱ አይመለስም አለ። ንጉሡም አደነቀ፣ ከእርሱ ጋር ያሉትም አደነቁ። ከዚህ በኋላ ቅዱስ ቴዎድሮስ ወደ ጦርነቱ ብቻውን ሄደ። ንጉሡንም ከእርሱ ሩቅ በሆነ ቦታ ተወው። ወደ በርበር ሰዎችም ደርሶ ትዋጋላችሁን ወይስ በሰላም ወደ ሀገራችሁ ትመለሳላችሁ አላቸው። እነርሱም ካንተ በቀር ለሰልፍ የመጣና የምና ከማን ጋር እንዋጋለን አሉት። እርሱም ማንም ከኔ ጋር እንዲመጣ አልሻም፣ እኔ ብቻዬን በፈጣሪ ኃይል አጠፋቸዋለሁ አላቸው። ምናልባት ውሻ ልታባርር መጥተ ይሆናል። ከፈቀድክ ግን ወደ አንተ ይመጣ ዘንድ ከእኛ ውስጥ አንዱን ምረጥና ሁለታችሁ ተጋጠሙ አሉት። ያን ጊዜ ቅዱስ ቴዎድሮስ ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ እንዲህ እያለ ጸለየ። ጣዖታትን እንዳጠፋቸውና የባቢሎንም ከተማ ዘንዶ እስከገደለው ድረስ ነቢዩ ዳንኤልን ያጸናኸው ጌታዬ አምላኬ ሆይ እንዲሁም ዛሬ ካኔ ጋር ሁን፣ በረድኤትህም አጽናኝ። አብ ወልድ መንፈስ ቅዱስ ሆይ ምስጋና ይገባሃል ለዘላለሙ አሜን ብሎ ጸለየ። ጸሎቱንም በፈጸመ ጊዜ ጦሩን አንስቶ በላዩ በመስቀል ምልክት አማተበ። በፈረሱ ላይም ተቀምጦ በበርበር ሰዎች ላይ እንዲህ እያለ ጮኸ፣ እንዋጋ ዘንድ ወደ እኔ ኑ፣ ክብር ይግባውና ለእግዚአብሔር ለመድኃኒቴ ለኢየሱስ ክርስቶስ እኔ ባሪያው ነኝ አለ። እንዲህም እያለ በመካከላቸው ገብቶ የበርበርን ሰዎች አጠፋቸው። ከእነርሱም ፈረሰኛንም ሆነ እግረኛንም ምንም አላስቀረም። የመኳንንቶቻቸውንም ቸብቸባ ቆርጦ ወደ ንጉሡ አቀረበ። ንጉሡም ተቀበለው፣ ሰራዊቱም ሁሉ ሰገዱለት። የአንጾኪያም ከተማ ሰዎች ሁሉም ወጥተው የበርበርን ሀገር ማረኩ። አውግስጦስ በሚባል ሀገርም ሰዎች የሚያመልኩት ታላቅ ዘንዶ ነበረ። ይበላቸውም ዘንድ በየዕለቱ ሁለት ሰዎችን ይሰጡት ነበር። 2 ልጆችም ያሏቸው አንዲት ክርስቲያናዊት መበለት ነበረች። እንዲበላቸውም ልጆቿን ወስዳ ለዘንዶ አቀረበች። በዚያን ጊዜም ቅዱስ ቴዎድሮስ ወደዛ ሀገር ደረሰ። ያቺ መበለትም በፊት ቆመች። ልጆቿን ወስደው እንዲበላቸው ለዘንዶ እንዳቀርቧቸው በእርሷ ላይ የሆነውን ሁሉ አልቅሳ ነገረችው። ክርስቲያን እንደሆነችም ባወቀ ጊዜ በልቡ ይህችን ሴት በድለዋታል፣ እግዚአብሔር ይበቀልላታል አለ። ወዲያውኑም ከፈረሱ ወረደና ፊቱን ወደ ምስራቅ መልሶ ጸለየ። ከዚህም በኋላ ወደ ዘንዶው ቀረበ። የከተማው ሰዎችም ሁሉ ወደ እርሱ ይመለከቱ ነበር። በጦሩም ወቅቶ ያንን ዘንዶ ገደለው። ርዝመቱም 24 ክንድ ሆነ። የመበለቷም ልጆችን አዳናቸው። ከዚህ በኋላ አባቱን ይፈልገው ዘንድ ወደ ላይኛው ግብጽ ሄደ። አባቱንም አገኘው። አባቱም ልጁ እንደሆነ በምልክት ሁሉ አወቀ። ቅዱሱም አባቱ እስካረፈ ድረስ በዚያ ኖረ። ከዚያም በኋላ ወደ አንጾኪያ ከተማ ተመለሰ። ንጉሥ ዲዮቅልጥያኖስም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደካደና ጣዖትን እንዳመለከ ክርስቲያኖችን ሲያሰቃያቸው አገኘው። ከዚህም አስቀድሞ የከተማው ሰዎች የሚያመልኩትን ዘንዶ እርሱ እንደገደለው የአውግስጦስ አገር ሰዎች ወደ ንጉሥ ከሰውት ነበርና ስለዚህ ንጉሥ ልኮ አስቀረበው። ቅዱስ ቴዎድሮስም ወደ ንጉሡ በቀረበ ጊዜ ንጉሥንም እንዲህ ብሎ ዘለፈው። አንተ የክፉ ሥራ ሁሉ መገኛ የሆንክ የሰማይና ምድርን የፈጠረ የክብር ባለቤት ትተህ የረከሱ ጣዖታትን ያመለክ የኃጢአት ልጅ ሆይ ወዮልህ፣ እግዚአብሔርን ፈጥኖ መንግሥትህን ያጠፋታል አለው። በዚያን ጊዜም ንጉሡ ተቆጥቶ ከመሬት ላይ ጥለው ይገርፉት ዘንድ ወታደሮቹን አዘዛቸው። ይህንንም አደረጉበት። ደሙም እንደ ውሃ ፈሰሰ። እጆቹንና እግሮቹንም ከግንድ ጋር ቸነከሩት።
በስቃይም ውስጥ ሳለ ከእግዚአብሔር የታዘዘ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ ወረደ፣ እንዲህም አለው፣ ጽና፣ እነሆ የገድል ፍጻሜ ቀርቧል። ሥጋህ በውስጡ በሚኖርበትም ቦታ ድንቆችና ተአምራቶች ይገለጣሉ። እነሆ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ቃል ኪዳን ሰጠ። መታሰቢያህን ለሚያደርግ ሁሉ ወይም በስሜ የተራበ ለሚያጠግብ የተጠማውንም ለሚያጠጣ ወይም ለቤተ ክርስቲያን መባን መጽሐፍትንም ለሚሰጥ እኔ ኃጢአቱን ሁሉ እደመስስለታለሁ። ገድልህንም የሚጽፈውን ወይም የሚያነበውን የሚሰማውን ወይም የሚገዛውን እኔ ስሙን በሕይወት መጽሐፍ እጽፋለሁ ብሎ ቃል ኪዳን ነገረው። ከዚህ በኋላ ብዙዎች ከንጉሥ ሰራዊትና ከሕዝቡ ጋር ተሰብስበው በንጉሥ ላይ እንዲህ ብለው ጮኹበት፣ አንተ ከሃዲ፣ እግዚአብሔር ያጥፋ፣ ከጠላቶቻችን ያዳነንን ኃይልና ጽኑ የሆነውን የከበረ ቴዎድሮስን ታሰቃየዋለህና። ይህንንም ብለው በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመኑ። ያን ጊዜ ንጉሥ ተቆጥቶ ሁሉንም አስገደላቸው። ሰማዕትም ሆኑ፣ የሰማዕትነትን አክሊል ተቀበሉ። ከዚህ በኋላ ንጉሡ አዘዘ፣ የብረት አልጋም አምጥተው ቅዱሱን በላዩ አስተኙት፣ ከበታቹም እሳትን አነደዱ። ቅዱስ ቴዎድሮስም እንዲህ ብሎ ጸለየ፣ አቤቱ ፈጣሪ ሆይ 3 ደቂቅን ከእሳት ምድጃ እንዳዳንካቸው አድነኝ አለው። ወዲያውም የእሳት ጠፋ፣ እንደ ንጋት ጊዜም ቁር ሆነ። ከሰማይም እንዲህ የሚል ቃል መጣ፣ ክብር ይግባውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ኃይል የተሰጠ ሆይ ጽና፣ በርታ የሚል ቃል። ያን ጊዜም ቅዱሱ ተነስቶ በንጉሡ ፊት ቆመ፣ እንዲህም አለው፣ ክብር ይግባውና ጌታዬ መድኃኒቴ ኢየሱስ ክርስቶስ አድኖኛልና አንተ ከሃዲ እፈር አለው። የንጉሡም የጭፍራ አለቃ ይህንን ባየ ጊዜ ክቡር ቴዎድሮስ ከሚያመልከው ክብር ይግባውና ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ ጮኸ። እርሱንም ራሱን አስቆረጠውና በሰማዕትነት ሞተ። ቅዱስ ቴዎድሮስንም ብዙ ካሰቃየውና ማሰቃየቱ ከሰለቸው በኋላ ራሱን በሰይፍ እንዲቆርጡ ስጋውንም እንዲያቃጥሉ አዘዘ። የጌታችንን ፈቃድ ከእናቱ ደጅ ወስደው ራሱንም ቆርጠው ከእርሱም ደም ወተትም ፈሰሰ። ታላቅ እሳትንም አንድደው ስጋውን በውስጡ ጨመሩ። እሳቱም ከቶ አልነካውም። እናቱም ለወታደሮቹ ብዙ ወርቅ ሰጥታ ስጋውን ወሰደች፣ በአማሩ ልብሶቹም ገነዘችው። እስከ መከራውን ፍጻሜ በቤቷ ውስጥ አኖረችው። ከዚህ በኋላ አብያተ ክርስቲያናት ተሰሩለት። ስብጥ በሚባል በአባቱ ሀገርም በተሰራች ገዳም ስጋውን አኖሩ። ከስጋውም ድንቆችና ተአምራቶች ተደረጉ። ታላቅ ፈውስም ሆነ። ከቅዱስ አባታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ረድኤት በረከትን ይክፈለን። በዚህ ዕለት ታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ አባት አንያኖስ ነው። ዳግመኛ በዚህችም ቀን ቅዱስ አባት አንያኖስ አረፈ። እርሱም ለወንጌላዊ ማርቆስ ሁለተኛ የሆነ የእስክንድርያ ሀገር ሊቀ ጳጳስ ነው። የዚህም ቅዱስ ወላጆቹ አራማውያን ናቸው። እርሱም ጫማ ሰፊ ነበረ። ቅዱስ ወንጌላዊ ማርቆስም ወደ እስክንድርያ ሀገር በመጀመሪያ በገባ ጊዜ እግሩን ተደናቅፎ ጫማው ተቆረጠ። እንዲሰፋለትም ወደ ጫማ ሰፊው አንያኖስ ዘንድ ሄደና ጫማውን ሰጠው። መስፋትም በጀመረ ጊዜ መስፊያው ጣቱ ወጋው። በዮናንያን ቋንቋ አታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም የእግዚአብሔርን ስም ሲጠራ በሰማ ጊዜ ደስ ብሎት የክብር ባለቤት ክርስቶስን አመሰገነ። ከዚህ በኋላ አፈር አንስቶ በምራቁ ጭቃ አድርጎ በአንያኖስ ጣት ላይ አደረገውና በዚያን ጊዜ አዳነው። አንያኖስም ከዚህ ድንቅ ምልክት የተነሳ አደነቀ። ቅዱስ ማርቆስንም ወደ ቤት ወሰደው። ስለ ስራው ስለ አምልኮቱም የመጣውም ከየት ቦታ እንደሆነ ጠየቀው። ቅዱስ ማርቆስም ከብሉያትና ከሐዲሳት መጽሐፍ የአንድ እግዚአብሔር ሕልውና፣ ስለ ዓለም ሁሉ ድህነት፣ የወልደ እግዚአብሔር ሰው መሆን፣ መከራ መስቀልን ተቀብሎ ስለመሞቱ፣ ስለ ትንሣኤውና ስለ ዕርገቱ፣ ዳግመኛም ለፍርድ ስለመምጣቱ ይነግረው ጀመረ። የአንያኖስ ልቡ ብሩህ ሆነለት። በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ ታምኖ ከቤተሰቡ ሁሉ ጋር ተጠመቀ። የመንፈስ ቅዱስም ጸጋ በላያቸው ወረደ። አዘውትሮ በመጠመድ የሐዋርያትን ቅዱስ ማርቆስን ትምህርት የሚሰማ ሆነ። የቤተ ክርስቲያንም ትምህርት ሕጓንና ሥርዓቷንም ተማረ። ቅዱስ ማርቆስም ወደ ሌሎች ሀገሮች ሄዶ ለማስተማር በፈለገ ጊዜ እጆቹን በአንያኖስ ላይ ጭኖ
በግብፅ አገር ለወገኖቹ ወንጌልን ይሰብክ ዘንድ ሊቀ ጵጵስና ሾመው። እርሱም ብዙዎችን አስተምሮ አጠመቃቸው፣ በቀናች ሃይማኖትም አጸናቸው። ቤቱንም ቤተክርስቲያን አደረጋት። እርሷ በስተምዕራብ ከእስክንድሪያ ከተማ ውጭ ያለች ዛሬ የሰማዕት ቅዱስ ሰርጊስ ቤተክርስቲያን ሆና የታወቀች ናት። ይህ የተመሰገነ አባት አንያኖስ በወንጌላዊ ማርቆስ ወንበር 12 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግልህን አላፍ መላእክት እያሳሰብ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።